ሰላም ወደ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? በባለፈው በክፍል 27 የቻይነኛ ቋንቋ ትምህርት በሰፊው ተነጋግረናል። እንግዲህ ፓራግራፎችን እየተነጋገርን ነው ያለነው። እንግዲህ ከባለፈው ጀምሮ በተደጋጋሚ ካልተሳሳትኩ ለሶስት ጊዜ ወይም ለአራት ጊዜ ፓራግራፎችን ማለቴ አረፍተ ነገሮችን እየሰራን ነው የቆየ ነው ማለት ነው። እንግዲህ እየያዛችሁት ይሁን አይሁን እንግዲህ አላቅም ይመስለኛል በደንብ እየተከታተላችሁት ነው ብዬ አስባለሁ። እንግዲህ ወደ ቤተሰቦቼ ዛሬ ይዤላችሁ የመጣሁት እንዲሁ እንደባለፈው በጣም ወሳኝና መሰረታዊ የሆኑ ቢያንስ 3 መሰረታዊ ወርዶች ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዛሬው ክላሳችን የምንነጋገራቸው ክፍል 28 የቻይነኛ ቋንቋ ትምህርት ይሆናል ማለት ነው። እንግዲህ ወደ ዛሬው ርዕስ ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሰው አድርሱ። የደረሳችሁ ደግሞ በደንብ አድርጋችሁ ደጋግማችሁ ትሬን ለማድረግ ሞክሩ። እንግዲህ የዛሬው ክላሳችን የመጀመሪያው ወይም ደግሞ አንደኛው የሚሆነው ማለት ነው ጦሻው 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 እንግዲህ ምን ማለት ነው? ምን ያህል ወይም ደግሞ ስንት ነው ለማለት በቻይነኛ ምን ያህል ወይም ደግሞ ስንት ነው ለማለት በቻይነኛ ጦሻው እንላለን ማለት ነው። ጦሻው ያ ማለት ምን ያህል ወይም ደግሞ how much how many የሚለውን በቻይነኛ እንዲህ እንገልጸዋለን ማለት ነው። ሌላኛውና ሁለተኛው ገንዘብ ወይም ደግሞ ሳንቲም በቻይነኛ ምን ይባላል ነው። ዋነኛውና መሰረታዊው እንግዲህ ገንዘብ ወይም ሳንቲም በቻይነኛ ምን ይባላል ነው። ቼን 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 እንግዲህ ቶኑ ሰከንድ ቶን ነው ማለት ነው። ቼን 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 ምን ማለት ነው? ገንዘብ ማለት ነው ትርጉሙ ማለት ነው። ወይም ደግሞ ሳንቲም ማለት ነው። ኮይን ኦር መኒ የሚል ትርጉም አለው ማለት ነው። እነዚህ አሁን የነገርኳችሁ ሁለት ወርዶች በጣም መሰረታዊ ነገሮች ናቸው። በሰው ልጅ ህይወት በሰው ልጅ ኑሮ ውስጥ ትልቁን መስተጋብር ይዛሉ ማለት ነው። ሌላኛውና ሶስተኛው ፓውፑ 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 እንግዲህ በቻይነኛ መሮጥ ምን ይባላል ካል ፓውፑ 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 እንላለን ማለት ነው። መሮጥ ማለት ነው ትርጉሙ። ፓውፑ 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 ፓው የሚለው ሰርድ ቶን ሲሆን ፑ የሚለው ደግሞ አራተኛ ቶን ነው ማለት ነው። ስለዚህ ይህንን ፎነቲክስ ሲይዝ መሮጥ የሚል ትርጉም አለው ማለት ነው። ስለዚህ አሁን ዛሬ ሶስት ወርዶች ነግሬያቸዋለሁ። አንደኛው ምንድነው? ጦሻው ምን ያህል ወይም ስንት የሚለውን በቻይነኛ ምን እንላለን? ጦሻው እንላለን። ሌላኛውና ሁለተኛው ደግሞ ምን አልኳችሁ? ቼን ሰከንድ ቶን ያለው ማለት ነው ፎነቲክሱ። ቼን ገንዘብ ወይም ደግሞ ኮይን ኦር ሳንቲም የሚል ትርጉም ይዛል አልኳችሁ። የመጨረሻውና አንዱ ፓውፑ መሮጥ ፓውፑ መሮጥ ይህን ይመስላል ማለት ነው። ሶስቶቹ ዛሬ ይዤላችሁ የመጣሁት አዳዲስ ወርዶች እነዚህ ናቸው። እስኪ እነዚህን ሶስት ዋና ወርዶች ማለት ነው ወደ ሰንተንስ እንቀይራቸው የሚለው እናያለን ማለት ነው። እንግዲህ ዛሬ አዲሶቹን አምጥቼላችኋለሁ። ከዚህ በፊት ከተማርናቸው ጋራ አንድ ላይ አጣምረን ሰንተንስ እንመሰርታለን ማለት ነው። እንግዲህ አዲስ ቃል አምጥተን
ከበፊት ከተማርነው ጋር ጨምረን ሰንተንስ ስንመሰርት የሚሰጠው ትርጉም ምን ይሆናል ነው የምናየው ማለት ነው። ስለዚህ የመጀመሪያው አንዱ 多少钱 ብል ምን ያህል ነው። እንግዲህ ምን ያህል ሲባል አሁን ለምሳሌ ቼን የሚለው ገንዘብ ስለሆነ ስንት ነው ነው ስንት ነው ስንል አሁን ሱቅ ሄደን ሊሆን ይችላል or something whatever የሆነ ቦታ ሄደን ስንት ነው የምንል የሆነ ቃጣርተን ሙዝ ሊሆን ይችላል ብርቱካን ሊሆን ይችላል ልብስ ሊሆን ይችላል ጫማ ሊሆን ይችላል ስንት ነው ስንል 多少钱 እንላለን ማለት ነው። ሌላኛውና ሁለተኛው ምን ያህል ገንዘብ ትፈልጋለህ ወይም ደግሞ ምን ያህል ገንዘብ ይፈልጋሉ የሚለውን በቻይነኛ እንዴት አድርገን ነው የሆነ ሰው ገንዘብ እፈልጋለሁ ቢለን ምን ያክል እንላለን ማለት። ስለዚህ ምን ያህል ገንዘብ ይፈልጋሉ ወይም ደግሞ ምን ያህል ገንዘብ ትፈልጋለህ ወይም ምን ያህል ገንዘብ ትፈልጊያለሽ ስንል በቻይነኛ እንዴት ነው የምንለው ማለት ነው። ምን እንላለን ማለት ነው? 你要多少钱 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 ምን ያህል ገንዘብ ይፈልጋሉ አንተ ወይም አንቺ ምን ያህል ገንዘብ ትፈልጊያለሽ ብለን በቻይነኛ እንተረጉመዋለን ማለት ነው። ስለዚህ ይህን የመሰለ ትርጉም አለው ማለት ምን ያህል ገንዘብ ትፈልጋለህ ወይም ትፈልጊያለሽ ወይም ደግሞ ይፈልጋሉ የሚለውን ትርጉም ይይዛል ማለት ነው። 你要多少钱 ብለን ኩዌስችን ማርክ እናደርጋለን ማለት ነው። ሌላኛው ምን ብለን ልንመልስ እንችላለን? 我要10块钱 我要10块钱ብል 10 ብር እፈልጋለሁ ማለት ነው። ያ ማለት እንግዲህ ይሄ ብር ያልኳችሁ ኖቱ እኛ ኢትዮጵያን ስለሆን የኢትዮጵያ የብር ኖት የኢትዮጵያ የገንዘብ ኖት ብር ነው። የተለያዩ የገንዘብ ኖቶች አሉ። አርኤምቢ፣ ዶላር፣ ዩያን፣ ሌላም ደግሞ ዩሮ በጣም ብዙ የዓለም ሀገራት ገንዘብ አይነቶች አሉ። ስለዚህ በዛ በየትኛውም ሀገር እንግዲህ ስንት ገንዘብ ትፈልጋለህ ስንባል በዛ ሀገር በምንፈልገው ሀገር የምንጠቅሰው ይሆናል ማለት እንጂ የግዴታ ብር ተብሎ ሊጠቀስ አይችልም ማለት ነው። ኳይ የምትለዋ ሽኳይ ስል ለምሳሌ አሁን ኳይ የምትለዋ የብር ኖት መግለጫ ምንድናት ማለት ነው? ሜዥር ናት። ሜዥር ወርድ ትባላለች ማለት ነው። 我要10块钱 10块钱እንደነገርኳችሁ እንግዲህ ቼን ማለት ገንዘብ እንደሆነ መርሳት የለባችሁም ማለት ነው። ስለዚህ እኔ 10 ብር ያስፈልገኛል እላለሁ ማለት ነው። ሌላኛውና የመጨረሻው ፓውቡ በሚለው ነው የምንሰራው ማለት ነው። እንግዲህ ፓውቡ የሚለውን ሰንተንስ ስንሰራ አሁን ለምሳሌ አንድ ሰው ያ ሰውዬ ምን እያደረገ ነው ብትባሉ አሁን ለምሳሌ አንድ ሰው እየሮጠ ቢሆን ቢያየው አንድ ሰው ምን እያደረገ ነው ቢኖር ምን ብሎ ይገልጻል? እየሮጠ ነው የምንለው። ስለዚህ ያ ሰው ወይም ደግሞ እሱ እየሮጠ ነው ለማለት በቻይንኛ ምን እንላለን? ወይም ደግሞ እሱ እየሮጠ ነው ለማለት ትርጉሙ በቻይንኛ እንዴት ይባላል ማለት እየሮጠ ነው ለማለት ትርጉሙ በቻይንኛ ምን ይባላል? 他在跑步እንላለን። ታ የሚለው እንግዲህ ለሴትም ለወንድም እንጠቀመዋለን ማለት ነው። ታዛይ እንግዲህ እንትኑ ጽሁፉ ላይ ብቻ ነው እንግዲህ ታ የምትለው ከዚህ በፊት እንደተነጋገርነው ታ የምትለው እንግዲህ እንደ እንትኑ ነው ማለት እንደ ካራክተር አገላለጹ ነው የሚሆነው። ካራክተሩ ላይ ሲጻፍ ይለያያሉ ማለት ነውና እሱ ላይ ነው የሴትና የወንድን የምንለየው እንጂ ቶታሊ ፎነቲክሱ ግን ተመሳሳይ አይነት ነው ማለት ነው። 他在跑步 እንግዲህ እሱ እየሮጠ ነው ማለት ነው።
እየሮጠ ነው። እሱ የሚለውን ስለሚይዝ እየሮጠ ነው ብንልም ማን የሚለውን ስንጠይቅ እሱ የሚለው ይመጣልናል። ስለዚህ እሱ የሚለውን ሂድን ብናረጋት ራሱ ችግር የለውም። ስለዚህ እየሮጠ ነው ብቻም ማለት እንችላለን። ታዛይ ፓውቡ ሲፈጥን እንዲህ ይሆናል። ታዛይ ፓውቡ ታዛይ ፓውቡ እንላለን። ፓው ፓውቡ ፓው ፓውቡ መሮጥ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የቻይንኛ ቋንቋ ትምህርት ይህንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ውድ ቤተሰቦቼ አብረን እንበርታ። ላይክ ኮሜንት መስጠት እንዳትረሱ፣ ለአልደረሳቸውን ማድረስ እንዳትረሱ። ሁላችሁም ከወደዳችሁት ኮሜንታችሁን አስቀምጡልኝ። ማንኛውም ችግር ማንኛውም ጥያቄ ግር ያላችሁ ካለ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ በክፍል 29 የቻይንኛ ቋንቋ ትምህርት እስከምንገናኝ መልካም ሳምንት ያደርግላችሁ። ለኛም ለሁላችንም ለሀገራችንም መልካም ሳምንት መልካም ጊዜ ያርግልን። ሀገራችንን ሰላም ያርግልን። ሰላም ቻው።